በዚህ ቪዲዮ የምንመለከተው the third subunit የሚሆነው ነው irrational numbers ነው እሱም so irrational number ላይ የምንመለከታቸው ነገሮች ምንድነው አይደንቲፋይ ማድረግ በመጀመሪያ irrational number የምንላቸው ማን ናቸው የሚለውን መለየት ሩቶችን ሲምፕሊፋይ ማድረግ የተለያዩ ኦፕሬሽኖችን ፐርፎርም ማድረግ እንዲሁም በተመሳሳይ irrational number ላይ እንዳየነው ሎኬት ማድረግ ነምበር ላይ ይሆናል ማለት ነው so irrational numberን ዲፋይን ከማድረግ ስንጀምር you can recall that A perfect square is a number that can be expressed as a product of two equal integers. መጀመሪያ ሪኮል ከማድረግ ወይም ከማስታወስ ነው የተጀመረው perfect square ላይ ስለ perfect square በግሬድ 8 ሌሰን ተምራችሁ ነበር ግን ለማስታወስ perfect square የምንላቸው any number that can be expressed as product of two equal integers በሁለት equal integers ብዜት ኤክስፕረስ መደረግ የሚችል ማንኛውም ቁጥር perfect square እንለዋለን. For example and perfect square ነው ምክንያቱም አንድ ምን ብለን መግለጽ እንችላለን 1 times 1 ወይም 1 square ብለን ማስቀመጥ እንችላለን so 1 perfect square ነው እንላለን አራትም perfect square ነው ምክንያቱም 2 times 2 ብለን ማስቀመጥ እንችላለን የኢኳል ኢንቲጀሮች ፕሮዳክት አድርገን ኤክስፕሬስ ማድረግ የምንችላቸውን ነምበሮች ምን እንላቸዋለን ማለት ነው perfect square እንላቸዋለን ማለት ነው and the square root of a number x is የአንድ ነምበር x የተባለ square root ደግሞ የምንለው ምንድነው is a number y such that y square is equal to x for instance 5 and minus 5 are square roots of 25 ምንድነው የሚለን ለምሳሌ 25 የ25 square rootዎች ስንል የምናገኘው either positive 5 ወይም minus 5 ነው ይሄ ምንድነው የሚያሳየው ማለት ነው እነዚህ ቁጥሮች ስኩዌር ተደርገው ያንን ቁጥር መልሰው ይሰጡናል እርስ በርስ ሲባዙ ያንን ይሰጡናል ማለት ነው ስለዚህ ስኩዌር ሩት ኦፍ ኤ ነምበር የምንለው በዚህ ፎርም የምናስቀምጣቸው ነው የ25 ለምሳሌ positive 5 እና minus 5 ብለን አየን ማለት ነው For example, find the numbers without the radical sign. ከራዲካል ሳይን አውጥተን ነው የምንመለከታቸው perfect square ናቸው የተሰጡን ቁጥሮች ስለዚህ ከራዲካል በመውጣት ነው ምን ለያቸው ማለት ነው ስለዚህ ሁሌ ራዲካል ሳይን እንደዚህ ሲሰጠን ጥያቄ ምንድነው እየተጠየቅን ያለ ነው ሁለት ተባስተው ተመሳሳይ ቁጥሮች ማለት ነው 144 የሚሰጡን ማን ናቸው እነዚህ ቁጥሮች እርስ በርሱ ተባስቶ 144 የሚሰጠን ቁጥር ማለት ነው ስለዚህ እርስ በራሱ ተባስቶ 144 የሚሰጠን ቁጥር 12 ነው so 144 12 ይሆናል ማለት ነው ከስኩዌር ሩት ውስጥ ሲወጣ ይሄ ደግሞ ምንድነው የሚለየው ከፊት ለፊቱ ማይነስ ሳይን አለ ውስጥ 81 አለ ሁሌ ማስታወስ ያለባችሁ ነገር ስኩዌር ሩቶች ውስጥ ኔጌቲቭ ቁጥር አይገባም ምክንያቱም ማንኛውም ቁጥር እርስ በርስ ተባዝቶ ኔጌቲቭ ውጤት አያመጣልንም ምክንያቱም ኔጌቲቭ ቁጥሮች በኔጌቲቭ ቁጥር ሲባዛ ሁሌ ፖዚቲቭ ስለሚሰጠን ማለት ነው እዚህ ጋር ግን ከውጪ ነው ያለው ኔጌቲቭ ሳይኑ ስለዚህ 81 ሁለት ጊዜ ተባዝቶ የሚሰጠን ቁጥር ማን ነው 9 ነው ሶ 9ን እናወጣና ከፊት ለፊቱ ማይነስ ሳይን ስላለች እሷን ማይነስ ሳይን ስንጨምርበት ማይነስ 9 ይሆናል ማለት ነው ቀጣይ ደግሞ የተሰጠን በዴሲማል ፎርም ነው 0.16ን ወደ ፍራክሽን ፎርም ስንቀይረው ባለፈው ቪዲዮአችን በተመለከትነው መሰረት ከዴሲማሉ በኋላ ሁለት ቁጥሮች ናቸው ያሉት 1 እና 6 ስለዚህ ምንድነው የምናደርገው በ100 ኦቨር 100 ነው የምናባዛው ማለት ነው ስለዚህ ይሄን ስናባዛ የሚመጣልን ውጤት 16 over 100 ይሆናል ከዛ ይሄን ከፐርፌክት ስኩዌር ነው የተሰጠን ቁጥር ስለዚህ ቀጥታ ማውጣት ነው የሚሆነው ማለት ነው 16 ተባዝቶ ሁለት የሚሰጠኝ ቁጥር 4 ነው ስለዚህ 4 እናወጣለሁ 16 ሲወጣ 4 ይሆናል 100 የሚሰጠኝ ደግሞ 10 ነው 10 times 10 100 ስለሆነ ማለት ነው ስለዚህ 4 over 10 ይሆናል 4 over 10 ደግሞ ስናካፍለው በዴሲማል ስናስቀምጠው 0.4 ስለሚመጣ ከራዲካል ሳይን ሲወጣ ይሄን ይመስላል ማለት ነው 0.16 this one ደግሞ 64 ኦቨር ስንት ይሆናል ማለት ነው ከዴሲማል ፖይንቱ በኋላ 4 ዜሮዎች አሉ ስለዚህ 4 ዜሮ ባለው ሳባዛ which is 10000 ማለት ነው ስለዚህ 10000 ኦቨር 10000 ነው ማባዛው ይሄንን ከላይ ያለው 64 ይመጣልኛል ሳባዛው ከስር ዳይሬክትሊ 10000 ነው ወስዳለሁ ይሄን ፐርፌክት ስኩዌር ነው ይወጣል ከራዲካል ሳይኑ 64 ከራዲካል ሳይን ሲወጣ ሁለት ጊዜ ተባዝቶ 64 የሚሰጠኝ ቁጥር 8 ነው 10000 ደግሞ ሲወጣ 100 ይሆናል ምክንያቱም 100 ታይምስ 100 ነው 10000 የሚሰጠኝ ስለዚህ 8 over 100 ይሆናል ይሄ ደግሞ በዴሲማል ሲቀመጥ 0.08 ይሆናል ስናካፍለው ስለዚህ ይሄንን ይመስላሉ ማለት ነው ከራዲካል ሳይን ሲወጡ
ይሄ ደግሞ ምንድነው the second example የሚለን compare the following pairs of number እነዚህ የተሰጡንን ቁጥሮች በራዲካል ሳይን ውስጥ ኮምፔር ማድረግ በግሬተር ዛን ለዛን ኢኳል እያለን ኮምፔር ነው የምናደርገው ማለት ነው። ስለዚህ በራዲካል ቁጥሮቹ ላይ ሲሰጠን ማድረግ ያለብን ምንድነው ራዲካል ሳይን ውስጥ ያለውን ቁጥር ወይም ራዲካንድ ይባላሉ እነዚህን ራዲካንዶች ኮምፔር ማድረግ ነው። ሶ የበለጠ ራዲካንድ ያለው ከስኩዌር ሩትም ሲወጣ ትልቅ ሆኖ ነው የሚወጣው ማለት ነው። ስለዚህ ዳይሬክትሊ እዚህ ጋር ኮምፔር የምናደርገው 0.04 and 0.01 ነው ራዲካል ሳይኑ እንደሌላ አስበን ማለት ነው። ስለዚህ ከሁለቱ የሚበልጠው ማን ነው? 4 ከ1 ስለሚበልጥ ይሄ ግሬተር ነው ማለት ነው this one። ስለዚህ ራዲካል ሳይኑ ውስጥ ሲገቡ ተመሳሳይ ነው ማለት ነው። ከራዲካል ሳይኑ የሚወጣው ውጤት የ0.04 ከ0.01 ከራዲካል ሲወጣ ካለው ውጤት ስለሚበዛ ግሬተር ዛን እናደርጋለን። ዚስ ደግሞ 3 እና 4 ናቸው ግን ምን አለ ከፊት ለፊቱ ኔጌቲቭ ነምበር አለ። ስለዚህ እሱን ሁሌ ማስተዋል አለብን ካለ። ስለዚህ ከ3 እና ከ4 የሚበልጠው 4 ነው። 3 ከ4 ያንሳል። ነገር ግን ኔጌቲቭ ቁጥር ላይ ስንመጣ ከኔጌቲቭ 1 እና ከኔጌቲቭ 2 ለምሳሌ የሚያንሰው ቁጥር ማን ነው ብንባል ኔጌቲቭ 2 ነው የሚያንሰው። ከዜሮ እየራቀ በመጣ ቁጥር ነምበር ላይ ስንመለከት እየራቀ በመጣ ቁጥሩ እያነሰ ነው ማለት ነው። ስለዚህ በኔጌቲቭ ጊዜ ይለወጣል ተቃራኒ ነው ከፖዚቲቭ ነምበር ከምናስበው ማለት ነው። ስለዚህ ከኔጌቲቭ 3 እና ከኔጌቲቭ 4 ነው አሁን የምናወዳደረው ማለት ነው። ከኔጌቲቭ 3 እና ከኔጌቲቭ 4 ደግሞ የሚበልጠው ኔጌቲቭ 3 ነው። ሪቨርስ ነው ፖዚቲቭ ነምበር ከምንሰራበት ብለን ከምናስበው የምናደርገው። ስለዚህ ራዲካሉም ላይ ስናስቀምጥ ራዲካል ውስጥ ሲገባ የሚሰጠን ውጤት ላይ ይሄኛው ከዚህ የሚበልጥ ይሆናል ማለት ነው። አሁን የምናየው ቶፒክ ደግሞ neither repeating nor terminating ስለሆኑ ዴሲማሎች ነው። የዴሲማል አይነቶችን ስንመለከት ራሽናል ነምበር ላይ either terminating ዴሲማል አለ ወይም የተገደበ የሚያቆም ብለናል፣ ወይ ደግሞ repeating ሊሆን ይችላል በፓተርን የሚቀጥል ዲቪዥኑ ማያቆም forever continue የሚያደርግ አይነቶች አሉ። ግን ከሁለቱም ደግሞ የማይመደቡ አይነት የዴሲማል አይነቶች አሉ። so a decimal number that is neither terminating terminate የማያደርግ ሪፒትም የማያደርግ ከሆነ ያ ዴሲማል ምን ይባላል? ኢራሽናል ነምበር ይባላል ማለት ነው። ሶ ራሽናል ነምበር ከኢራሽናል ነምበር የሚለየው ይሄ ነው። ምንም ስፔሲፊክ የምናውቀው ፓተርን ያለውም ሪፒቲንግ ዴሲማልም እንዳንለው ግን ደግሞ አያቆምም ሪፒቲንግ ነን ሪፒቲንግም ነው እንዳንለው ወይም ተርሚኔቲንግም ነው እንዳንለው ማለት ነው። ስለዚህ ኢን ጀነራል ኢፍ ኤ ኢዝ ኤ ናቹራል ነምበር ኤ የተባለ ናቹራል ነምበር ቢኖረንና ፐርፌክት ስኩዌር ካልሆነና ከራዲካል ሳይን ለመውጣት የምንሞክር ከሆነ ያ ነምበር ኢራሽናል ነምበር ነው። ፎር ኤግዛምፕል 3 ፐርፌክት ስኩዌር አይደለችም። ሁለት ጊዜ ተባዝቶ 3ን የሚሰጠኝ ቁጥር የለማ። ስለዚህ ራዲካል 3 ኢራሽናል ነምበር ነች። ኤኒ ነምበር ፐርፌክት ስኩዌር ያልሆነ ራዲካል ሳይን ውስጥ ሲገባ ሁሌ የሚሰጠን ኢራሽናል ነምበር ነው ማለት ነው። For example, determine whether each of the following numbers are rational ወይም irrational እያላችሁ ከፋፍሉ ነው የሚለን ማለት ነው። ስለዚህ የመጀመሪያ ኤግዛምፕላችን የተሰጠን ራዲካል 49 ነው። 49 ፐርፌክት ስኩዌር ነች። አዎ ምክንያቱም 7ን ሁለት ጊዜ ስናባዛ 7 ስኩዌር 49 ስለሚሰጠኝ ይሄ ራሽናል ነምበር ወይም ኪው ብዬ ነው የምወስደው ማለት ነው። ፐርፌክት ስኩዌሮች ራሽናል ነምበር ስለሆኑ ፐርፌክት ካልሆነ ነው ኢራሽናል የሚሆነው። ዚስ ደግሞ ዴሲማል ነው የተሰጠኝ። የሚቀጥል ዴሲማል ነው ግን እንደምትመለከቱት ምንም አይነት ፓተርን ማየት አንችልም። እዚህ ጋር 1 ነው ያለው፣ 4 ነው፣ 5 ነው፣ ከዛ 7 የተለያየ ቁጥር ነው እየመጣልን ያለው እንጂ ተመሳሳይ ያለው ፓተርን ድግግሞሽ አይደለም እያየን ያለ ነው። ሶ እንደዚህ አይነት neither terminating nor repeating ያልሆነ ደግሞ ቁጥር ሲመጣልን ምንድነው ማለት ነው? this one irrational number እንለዋለን ማለት ነው። ራዲካል 10 ላይ ደግሞ ስንመጣ 10 ፐርፌክት ስኩዌር አይደለችም። ሁለት ጊዜ ተባዝቶ 10 የሚሰጠን ቁጥር የለም። ስለዚህ this one ምን ይሆናል ማለት ነው? እዚህ ጋር ባለው ዴፊኒሽናችን መሰረት ናቹራል ነምበር ሆኖ ከፐርፌክት ስኩዌር ካልሆነና ራዲካል ከገባ ራዲካል ውስጥ ኢራሽናል ነምበር እንለዋለን ስላለን ኢራሽናል ነምበር እለዋለሁ። the fourth example ደግሞ ሪፒቲንግ ዴሲማል ነው። እዚህ ጋር የተሰጠኝ ፓተርን ማውጣት እችላለሁ። እንደምትመለከቱት 10 10 10 እያለ የሚሄድ ነው ይሄ ዴሲማል ማለት ነው። ስለዚህ ሪፒቲንግ ዴሲማል ስለሆነ ራሽናል ነምበር ነው የምንለው፣ ኢራሽናል ነምበር አንለው፣ ምክንያቱም ፓተርን ማውጣት ይችላል ማለት ነው። ስለዚህ this one example of rational number ይሆናል ማለት ነው። አሁን ደግሞ የምናየው ምንድነው? በነምበር ላይን ላይ የተሰጡንን ኢራሽናል ነምበሮች ሎኬት ማድረግ ማለት ነው፣ ማሳየት ነው። ስለዚህ ነምበር ላይናችንን እንስራ። ይሄ ኮንቲኒዩ የሚያደርግ ነው። በሁለቱም ሳይድ በኔጌቲቭ ሳይድም እየቀጠለ ይሄዳል። መጨረሻውን አናውቅም። በፖዚቲቭ ሳይድ እንደዛው መሀል ላይ ማን አለችን? 0 አለችን። 0 እናስቀምጣለን ማለት ነው። ከዛ የቻልነውን ያህል ነምበሮች ስናስቀምጥበት
ይሄን ይመስላል። በዚህ በሌፍት ሳይዱ ደግሞ ኔጌቲቭ ነምበሮች ይኖራሉ ማለት ነው። ሁሌ ነምበር ላይን ላይ ስስሉ ማስተዋል ያለባችሁ ነገር ሌላ ምንድነው በእያንዳንዱ ቁጥር መካከል የሚኖረው ዲስታንስ እኩል መሆን አለበት። አሁን ሜጀር ማድረጊያ ስለሌለኝ እኩል ፓርት ላይሆን ይችላል ያሳልኳቸው፣ ግን እናንተ ነምበር ላይን ውስጥ ሌላ ጊዜ በምትሰሩ ሰዓት በእያንዳንዱ ቁጥር መካከል ያለው ዲስታንሱ እኩል መሆን አለበት ማለት ነው። ስለዚህ እነዚህ ነምበሮች ሎኬት እናደርግ። የመጀመሪያው ራዲካል 5 ነው የተሰጠኝ። 5 እንደምናውቀው ፐርፌክት ስኩዌር አይደለም፣ ወይም 2 ተባዝቶ 5 የሚሰጠኝ ቁጥር የለም። ስለዚህ እንዴት ነው የማውቀው ይሄ ቁጥር ከራዲካል ወጥቶ የቱ ጋር ይገኝ ብለን ኮንፊውዝድ ልንሆን እንችላለን። ስለዚህ ማድረግ ያለብን ምንድነው 5 በማንና በማን ፐርፌክት ስኩዌር መካከል ትገኛለች የሚለው ነው። ከ5 በፊት የነበረውን ፐርፌክት ስኩዌር ኢሚዲየትሊ ከዛ ደግሞ አፍተር ኢት ያለውን ኢሚዲየትሊ ሌላኛው ቀጣዩን ፐርፌክት ስኩዌር ማወቅ አለብን ማለት ነው። ከ5 በፊት ያለ ፐርፌክት ስኩዌር ማንን ማውጣት እንችላለን? 4 ፎር ኤግዛምፕል ፐርፌክት ስኩዌር ነው። 2 times 2 4 ስለሆነ ፐርፌክት ስኩዌር ነው። ከ5 በኋላ ደግሞ ኢሚዲየትሊ የሚመጣልን 9 3 ጊዜ 3 ስለሆነ እሱም ፐርፌክት ስኩዌር ነው። በ4 እና በ9 መካከል ነው የሚገኘው ማለት ነው። ራዲካል 4 እና ራዲካል 9 መካከል የሚገኝ ቁጥር ነው ራዲካል 5 ማለት ነው። 4 ስናወጣው ከራዲካል ሳይን 2 ነው የሚሆነው። 9 ደግሞ ሲወጣ 3 ጊዜ 3 ስለሆነ የሚሰጠን 9ን 3 ይሆናል ማለት ነው። ስለዚህ ራዲካል 5 ምን እንደሆነ አወቀ ማለት ነው። በ2 እና በ3 መካከል ያለች ቁጥር እንደሆነች እናውቃለን ማለት ነው። ከዛ ከራዲካል 4 ነው ለራዲካል 9 ነው የሚቀርበው ራዲካል 5 ለ5 የምትቀርባት 4 ነች። ስለዚህ ወደ መጀመሪያ አካባቢ እናደርጋታለን ማለት ነው። 2 እና 3 ሆኖ መሀል ላይ ሆኖ ግን ለ2 ደግሞ ሞር ትቀርባለች ማለት ነው። እዚህ አካባቢ ራዲካል 5 እንላለን። በካልኩሌተር ብትሰሩት ራዲካል 5ን ወደ 2.2 አፕሮክሲሜትሊ ይመጣልናል ማለት ነው። ስለዚህ በ2 እና በ3 መካከል እዚሽ ጋር ሎኬት አድርገናታል ማለት ነው። ቀጣይኛው ደግሞ ኔጌቲቭ አለው ከፊት ለፊቱ ግን ተመሳሳይ ነው ራዲካል 5። ስለዚህ ምንድነው የምናደርገው? ይሄ በተመሳሳይ በኔጌቲቭ 2 እና በኔጌቲቭ 3 መካከል ነው ያለው ብለን እናወጣለን። ፐርፌክት ስኩዌሮቹን ኦልሬዲ እዚህ ጋር ስለሰራን የሳይን ጉዳዩን ብቻ መጨመር ነው። ስለዚህ በኔጌቲቭ 2 እና በኔጌቲቭ 3 ማለት ሆኖ ኔጌቲቭ 2.2 ነው የምትሆነልን ማለት ነው። እቺ 2.2 ነች ስንሰራው። ስለዚህ ኔጌቲቭ 2.2 እዚህ አካባቢ ትሆናለች። ማይነስ ራዲካል 5 እዚህ ጋር ሎኬት እናደርገዋለን ማለት ነው። ራዲካል 21 ስንመለከት ከ21 ኢሚዲየትሊ በፊት ያለውን ፐርፌክት ስኩዌር እንፈልጋለን። ከ21 በፊት የሚቀድመው ፐርፌክት ስኩዌር ያለው 16 ነው። ምክንያቱም 4 ጊዜ 4 16 አለ። ስለዚህ 16 ፐርፌክት ስኩዌር ነች። ከ21 የምትቀድመው እሷ አለች። ከ21 በኋላ ቀጣይ ደግሞ የምትመጣልን ፐርፌክት ስኩዌር ማለት ነች 25 ነች። 5 times 5 ማለት ነው። 21 ራሷ ፐርፌክት ስኩዌር ስላልሆነች ስለዚህ 16 ከራዲካል ሳይን ስናወጣው 4 ነው የሚሆነው። 25 ከራዲካል ሳይን ስናወጣው 5 ነው። ስለዚህ ምን ማወቅ እንችላለን ማለት ነው? ራዲካል 21 በ4 እና በ5 መካከል የሚገኝ ቁጥር እንደሆነ ማወቅ እንችላለን ማለት ነው። ሶ በ4 እና በ5 መካከል ከሁለቱ መሀል አካባቢ ስለሚገኝ 21 ለ16ም ለ25ም ቀረብ ስለሚል እዚህ አካባቢ ራዲካል 21 ብለን ማስቀመጥ እንችላለን። በካልኩሌተር የምትሰሩ ይሄን ወደ 4 ፖይንት የሆነ ቁጥር ይመጣላችኋል ማለት ነው። ስለዚህ በዚህ መልኩ እንሰራዋለን። ኤግዛምፕል 2 between which natural numbers are the following irrational numbers የሚገኙት ነው የሚለን። እነዚህ ኢራሽናል ነምበሮች በየትኞቹ ናቹራል ነምበሮች መካከል ይገኛሉ ነው የሚለን። ሶ ተመሳሳይ እዚህ ጋር በሰራናቸው ፐርፌክት ስኩዌሮችን አውጥቶ የፐርፌክት ስኩዌሮቹን ውጤት ራዲካል ውስጥ አስገብተን ስናስቀምጥ የምናገኛቸው ውጤቶች መካከል ነው የሚገኘው ማለት እንችላለን። ስለዚህ በራዲካል 73 አሁን በማንና በማን መካከል ነው የሚገኘው? በራዲካል 64 ኤንድ በራዲካል 81 64 ከራዲካል ሳይን ሲወጣ 8 ነው። 81 ሲወጣ 9 ነው። ስለዚህ ራዲካል 73 በ8 እና በ9 መካከል የሚገኝ ቁጥር ነው። ማይነስ 50 ደግሞ ራዲካል 50 በራዲካል 49 ኤንድ ራዲካል 64 መካከል ነው የሚገኘው። 49 ሲወጣ 7 ነው፣ ግን ማይነስ ሳይን አለች ከፊት ለፊት። ስለዚህ እዚች ጋር ማይነስ ማይነስ መክተት እንዳንረሳ። በማይነስ 7 ኤንድ በማን መካከል ነው የሚገኘው ማለት ነው? በማይነስ 8 መካከል ነው የሚገኘው ማለት ነው። እነዚህ ናቹራል ነምበሮች አይደሉም፣ ግን ቢትዊን ዚስ ቱ ኢንቲጀርስ ነው የሚገኘው ማለት ነው። እነዚህ ቁጥሮች በሁለቱ ኢንቲጀሮች መካከል ነው የሚገኘው። 161 ስንል 161 ደግሞ የሚገኘው በራዲካል 144 እና ኤንድ በራዲካል 169 ነው። 144 ከስኩዌር ሲወጣ ፐርፌክት ስኩዌር ነው 12 ነው።
169 ደግሞ ሲወጣ 13 ስለሆነ ራዲካል 161 በ12 እና በ13 መካከል የምትገኝ ቁጥር ነች ብለን ማስቀመጥ እንችላለን ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።